ህዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን ባሳተፈ መልኩ እየተከናወኑ መሆኑን የላይ ጋይንት ወረዳና የንፋስ መውጫ ከተማ አስተዳደሮች ገለጹ። በብልጽግና ፓርቲ የአማራ ክልል ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የመንግስት የስራ ኃላፊዎች በላይ ጋይንት ወረዳና በንፋስ መውጫ ከተማ የልማት ስራዎችን ተዘዋውረው ተመልክተዋል። አብዮት ከፋለ ከፍተኛ የስራ ኃላፊዎቹ በንፋስ መውጫ ከተማና በላይ ጋይንት ወረዳ አስተዳደር እየተገነቡ ያሉ የትምህርት ቤት የጤና ተቋማት ማስፋፊያ ግንባታ እንዲሁም የደብረታቦር ዩኒቨርሲቲ ገብርዬ ግብርና ሳይንስ ኮሌጅ የግንባታ ሂደትና ሌሎች የልማት ስራዎችን ተዘዋውረው ተመልክተዋል። የንፋስ መውጫ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ደጀና አከለም የልማት ስራዎች በሰላም ጦት ወቅትም ቢሆን ሳይቋረጡ መቀጠላቸውን አብራርተዋል። ብዙ በከተማ ክልሉ ውስጥ እየተሰሩ ያሉ መሰረተ ልማቶች አሉ። የመንገድ፣ የዲች፣ የትምህርት ቤት ግንባታ፣ የጤና ጣቢያ ግንባታ፣ የቤተ መጻሕፍት ግንባታዎች ሁሉ አሉ። እነሱን ጭምር ነው እየጎበኘን ያለ ነው። ይሄ ልማት ሲሰራ ያው እንግዲህ እንደሚታወቀው ከዚህ በፊት በክልላችንና በሀገራችን የገጠሙን የሰላም መደፍረስ፣ የሰላም ችግሮች ነበሩ። እነሱን ጭምር ከማህበረሰቡ ጋር በመሆን ልማቶቹንም እያፋጠን እየሰራን ያለንበት ሁኔታ ነው ያለው። ማህበረሰቡም በዚህ ከፍተኛ የሆነ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከሰላሙ ጋር ተያይዞም ቢሆን ለሰላም ማስከበሩ ሰፊ ድርሻውን ወስዶ ህብረተሰቡን በተለያየ መንገድ በሰራናቸው የህዝብ ግንኙነት ስራዎች ጭምር ብዙ ስራ እየሰራን ያለንበት ሁኔታ ነው ያለውና እንደ ንፋስ መውጫ በመንግስት በኩልም ቢሆን በማህበረሰቡ በኩል አሁን እየተሰሩ ያሉት መሰረተ ልማቶች ሰፊ የሆኑ ችግር ያልበገራቸውና በችግር ውስጥ ሆነንም ቢሆን ሰፊ የመልካም አስተዳደርና የልማት ስራዎች እየሰራን ያለንበት ሁኔታ ነው ያለው። የላይ ጋይንት ወረዳ ዋና አስተዳዳሪ አቶ ግርማ ይስማው በበኩላቸው የንፋስ መውጫ ከተማና የላይ ጋይንት ወረዳ አስተዳደሮች በቅንጅት የሰላምና ልማት ተግባራትን ህዝቡን አሳትፈው እየሰሩ መሆኑን ገልጸዋል። የገጠር ወረዳ አስተዳደር የትምህርት የጤናን ተቋማት ይመራል። በዚህ ደረጃ ያው መናገሻችን ንፋስ መውጫ ከተማ እንደመሆኑ መጠን የላይ ጋይንትና የንፋስ መውጫ ከተማ አስተዳደር በጋራ ተቀናጅተን የጎበኘናቸውን የልማት ስራዎች በዛ ደረጃ በቅንጅት የመራንበት ሁኔታ ነው የተፈጠረው። ስለዚህ በአንድ በኩል የሰላም ስራ እየሰራን በሌላ በኩል ደግሞ እነዚህ ልማት ስራዎች በእጅጉ ከዚህ ቀደም ያልታዩ ነገር ግን ደግሞ ተነባቢ በሆነ መንገድ ያው ትብብር፣ መተባበር፣ አንድነትን አምጥቶ ለዚህ ውጤት አብቅቷቸዋልና በዚህም እኛም የምንረካባቸው በዚህ ደረጃ ህዝባችንን ተጠቃሚ ለማድረግ የጣርንባቸው የልማት ፕሮጀክቶች ነው ያያቸዋቸው። የንፋስ መውጫ ከተማና የላይ ጋይንት ወረዳ ህዝብ ለልማት ተግባራት ውጤታማነት ለሚያደርገው ድጋፍና ሰላሙን በማስጠበቅ እያበረከተ ላለው አስተዋጽኦም የስራ ኃላፊዎቹ ምስጋና አቅርበዋል። ከተማዋ ለኢንቨስትመንት ምቹ በመሆኗ ባለሀብቶች በተለያዩ ዘርፎች ተሳትፎ እንዲያደርጉም ጥሪ አቅርበዋል። አሁን እየተሰሩ ባሉት አጠቃላይ መሰረተ ልማቶችና በከተማው ደረጃ የሚሰሩት በጣም እጅግ ደስተኛ በመሆን እየደገፈ ያለበት ሁኔታ ነው ያለው። እንግዲህ ሌሎች በዚህ በአካባቢ ያሉም ሌላ አካባቢ ያሉ ባለሀብቶችና ተወላጆች ወይም እዚህ አካባቢ ማልማት የሚፈልጉ ባለሀብቶች ካሉ ንፋስ መውጫ ከተማ ውስጥ በተሻለ መንገድ ለኢንቨስትመንት የሚሆን ምቹ የሆኑ ቦታዎች አሉን። አካባቢው ለልማት ምቹ ነው። በሰላሙም ከሌሎቹ አካባቢዎች ባልተናነሰ መንገድ የተሻለ ስለሆነ ወደዚህ አካባቢ መጥተው አልምተው አካባቢውን ማህበረሰብ እንዲጠቅሙ እና እንዲያበረታቱ ጥሪ ያስተላልፋለሁ። የተጀመሩ የመሰረተ ልማት ግንባታዎች ለበርካታ ዜጎች የስራ ዕድል መፍጠር እንዳስቻሉም የስራ ኃላፊዎቹ ገልጸዋል።